በተለይ በዛሬው በጋዳሞት ውጊያ በተለይ ሰከላ ወረዳ ላይ በተለይ ህፃናትን ይደፍር የነበረ ከ20 በላይ ወጣቶችን ከብት ከሚጠብቁበት ቦታ ላይ አውጥቶ ምላሳቸውን ቆርጦ አንጋሎ ያረደ ኮሎኔል ነበረ። ኮሎኔል ማህበር የሚባል ይህንን ኮሎኔል ነው እንግዲህ ደጋዳሞት ላይ መደምሰስ የተቻለው። በተመሳሳይ ኮሎኔል ፍቃዱ የሚባልም ተደምስሷል። ሙሉ ከናጃዎቻቸው ከ3 ሻለቃ አመራሮች ጋር ሙሉ በሙሉ መደምሰስ የተቻለበት ውጊያ ነው ያደረግነው። በርካታ የእግረኛ ሰራዊት ተደምስሷል። በርካታ ቁሳቁሶችን ሎጂስቲኮችን ለማድረግ የተቻለበት ሁኔታ ነው ያለው። እንግዲህ እስካሁን በተቆጠረው መሰረት ነው እንግዲህ ዘገባውን እንሰራለን። ገና ቆጠራ ላይ ነው አሁንም ያለ ነው። ሌላ ዝግጅቶችን ጭምር ላይ ያሉት ሙሉ በሙሉ ጠላትን ደምሰስ ነው ፍላጎታችን። እስካሁን ድረስ ባለው ሁኔታ ግን አንድ ሞርተር 82 ሚሊ ሞርተር ከነምድብተኛ ተቋዋቹ ጭምር በደምሰስ ሞተሩን መማረክ የቻለበት ሁኔታ ነው ያለው። 2 ዲሽቃዎች እጃችን ላይ አስገብተናል። 8 ብሬኖችን መማረክ ችለናል። 4 ስናይፐሮችን በእጃችን ውስጥ አስገብተናል። እንዲሁም በርካታ የሆኑ የነፍስ ወከፍ መሳሪያዎችን እና የተተኳሾችን በእጃችን ውስጥ ያስቀመጥበት ሁኔታ ነው ያለው። መገናኛ ሬዲዮችን፣ የጦር ሜዳ መነጽሮችን፣ ስታር ጉጦችን ሁሉ በእጃችን ውስጥ አስገብተን በርካታ የምርኮኞችን ጭምር እጃችን ውስጥ ያሉበት ሁኔታ ነው ያለው ማለት ነው። እንግዲህ እነዚህ ኮሎኔሎች የህዝባችንን ምን ሲያሰቃይ እንደነበረ በተለይ የሰከላ ወረዳ ህዝብ ምስክር ነው። ሴት አስገድዶ ደፍሮ በተለይ ኮሎኔል አበረ አንቆ የገደለ ሰው ነው። እንግዲህ የሰከላ ህዝብ ሙሉ በሙሉ ነፃ ከወጣ በኋላ በዶክመንታሪ መልክ የምናሳየው ነው የሚሆነው። ይህን ግፍ ህዝቡ በራሱ የሚያወግዘው ነው የሚሆነው። ወጣቶችን ምላሳቸውን ቆርጦ አንጋሎ ያረደ ጨካኝ አረመኔ የሆነ ኮሎኔል ነው። ይህንን ኮሎኔል ነው እንግዲህ ከምድረ ገጽ ማጥፋት የተቻለው። በተመሳሳይ እንግዲህ ይህን እስቲ በል ኮሎኔል በዛሬ አውደ ውጊያ 2 የመከላከያ ኮሎኔሎች አዋጊ ኮሎኔሎች ናቸው ተሰቡ የምትለኝ? አዎ 2 የመከላከያ አዋጊ ኮሎኔሎች ኮሎኔል አበረና ኮሎኔል ፍቃዱ የሚባሉ ሙሉ በሙሉ ከናጃዎቻቸው ተደምስሰዋል። በዛሬው ምንድነው ማስረጃው? ፎቶ አግኝታቸዋል? ኮሎኔሉ 2 ኮሎኔሎች ህይወታቸው ማለፉን በምንድነው ያረጋገጣችሁት? አዎ በትክክል ፎቶቸውንም ሬሳቸውንም ይችላል። መታወቂያቸውንም ይዘናል። ስልካቸውንም ይዘናል። የትኛው ክፍለ ጦር አዛዦች ናቸው ሁለቱም? 76ኛ ክፍለ ጦር አዛዥ ናቸው። ከበድ ያለ ውጊያ ነው ማለት ነው። በኮሎኔል ደረጃ በዚህ ደረጃ በመከላከያ ውስጥ ከተሰቡ የዛሬ ውጊያ ለየት ያለ ነው ማለት እንችላለን። ምናልባት እስካሁን የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ በአንድ አውደ ውጊያ 2 ኮሎኔሎችን ሲደመስስ የዛሬው መጀመሪያ ነው ማለት እንችላለን። ትክክል ነው። 2 ኮሎኔሎችን በአንድ ቀን ለመጀመሪያ ጊዜ ነው እንግዲህ መደምሰስ የተቻለው። በነገራችን ላይ የደጋዳሞት ህዝብ ከፍተኛውን ድርሻ ይወጣል ብሎ በመውጣት በተለይ የግል ታጣቂው በተለይ ገበሬው አብሮ ትልቅልቅ ሲያደርግ ባለመሆኑ ሊረሳ የማይገባ ነገር መሆኑን መግለጽ እፈልጋለሁ። ነገር ግን በፋኖ በኩልም የተደረገው ጥምረት የሚሰጠው ስምሪት በቀላሉ የሚታይ አይደለም። በርካታ ክፍለ ጦሮችን በርካታ ቅንጅቶች የተደረጉበት በደንብ የተጠናና በየት በኩል ቢመታ ምን መደረግ ይችላል የሚል ሳይንሳዊ የወታደራዊ ጥበብ የታየበት ውጊያ መሆኑን በዛም 2 ኮሎኔሎችን 3 ሻለቃ አመራሮችን ጭምር በነገራችን ላይ ከነአጃቢዎቻቸው መደምሰስ የተቻለበት ውጊያ ነው። ይሄ ውጊያ 3 ሻለቃ አመራር ማለት በማዕረግ መግለጽ ይቻላል? ከኮሎኔሎቹ በተጨማሪ ነው ይሄ? አዎ ከኮሎኔሎቹ በተጨማሪ 3 ሻለቃ አመራሮች ተደምስሰዋል። ሙሉ ዝርዝሩን እንግዲህ ከነስማቸው መግለጽ አልቻልኩም አሁን። ነገር ግን እርግጠኛ ስለሆንኩኝ መረጃውን ማምጣት የምችልበት ሁኔታ ነው ያለው። ብራዳማ ላይ እንግዲህ ጠላት ደጋዳሞት ላይ በዚህ ልክ እየተመታ ሳለ ብራዳማ ላይ 33ኛ ክፍለ ጦርና 11ኛ ክፍለ ጦር የፋኖ 102ኛ ኮር ማለት ነው ከበባ ባደረጉበት ጊዜ ቦታውን ለቆ ሙሉ በሙሉ ወደ ቋሪት ገበዘ ማርያም ነው የተንቀሳቀሰው። ሲንቀሳቀስ ግን ፋኖ ተከትሎ ቋሪት ድረስ እየተሳደደው ነው አሁን የሚገኘው። ሙሉ በሙሉ በሚባል ደረጃ ቋሪት ከተማ አሁን በእጃችን ውስጥ ትገኛለች። ፋኖቻችን እያስገዱ ያለበት ሁኔታ ነው ያለው። ሙሉ በሙሉ እያሳደዱ ጠላትን እየወጉ ያለበት ሁኔታ ነው ያለው። ስለዚህ ላይ ከበድ ያለ ውጊያ ነው ያለው። ደንበጫም ደግሞ ከተማው በመግባት ይህንን ለማጽፋት በሙሉ በሚባል ደረጃ በተለይ በዚህ በደብረ ማርቆስ መውጫ በኩል ወንዙ አካባቢ ድረስ በመግባት ጠላትን በማርበድበድ መግቢያ ሲያሳጡት እንኳን አይደለም ለደጋግሞት ሊደርስ ይቅርና ያደርጉ ነው ያሉ። ይህንን ሁሉ ያየው ጠላት ግን አሁንም ከተለያዩ አቅጣጫዎች ጠላትን ማንቀሳቀስ፣ የቡድን መሳሪያዎችን ማንቀሳቀስ፣ ዙዎችን ሁሉ እያንቀሳቀሰ ይገኛል። በተለይ በሰከላ በኩል ወደ ቋሪት ለመድረስ የተንቀሳቀሰው ጠላት ሰከላ አካባቢ የሚገኙት የቋሪት እና የሰከላ ገበሬዎች ቀጥ አድርገው ይዘው እንዳይንቀሳቀስ ያደረጉበት ሁኔታ ነው ያለው። በዛ በኩል አንድ የፋኖ ሻለቃም አለች። ከእሱ ጋር በመተባበር በዚህ ልክ ጠላትን በማቆም እየደመሰስ ነው፣ ህዝባዊ በማድረግ እየደመሰስን እያጸዳን ያለበት ሁኔታ ነው ያለው። ወንድማገኝ እንግዲህ ውጊያው እንደቀጠለ ነው። በመንግስት በኩል ደግሞ የምንሰማቸው ዜናዎች አሉ። ምናልባት እሱን እንደው ግልጽ ለማድረግ የአማራ ብልጽግና የሚቆጣጠረው የመገናኛ ብዙሃን አሚኮ የሚባለው በጎጃምም በጎንደርም በሸዋም በወሎ በርካታ የፋኖ አባላት የሰላም ጥሪውን ተቀብለው ወደ ህዝቡ ተቀላቀሉ የሚል በፎቶ ጥቂት መሳሪያዎች እንደ ኤግዚቢት የሚመስሉ እያሳዩ
ፕሮፓጋንዳውን እየሰሩ ነው። በሌላ መልኩ ደግሞ ከጠቅላይ ሚኒስትሩ ፊልድ ማርሻሉ ትዕዛዝ ተቀብለው ከፍተኛ ወታደራዊ አመራሮች በአማራ ክልል መጠነ ሰፊ ውጊያ በከባድ መሳሪያ በድሮን የተደገፈ እያደረጉ እንደሆነ ይገለጻል። በተለይ ከሰኔ 10 እስከ ሐምሌ 10 የፋኖን አከርካሪ በመስበር ውጤት ይፈልጋሉ ብለዋል ጠቅላይ ሚኒስትሩ። በእናንተ በኩል ዛሬ በተደረገ ውጊያ እንኳን 2 ኮሎኔል እና 3 የሻለቃ አመራር ደምስሰናል እያላችሁ ነው። ምናልባት ብልጽግና እየለቀቀ ያለው ፕሮፓጋንዳ አጠቃላይ ወታደራዊ ዝግጁ በተለይ በከባድ መሳሪያ ጋር በተያያዘ ለዛ የምትሰጡት ምላሽ ማብራራት ከተቻለ። አመሰግናለሁ ወንድማገኝ። እንግዲህ በተግባር እንደሚታየው አከርካሪውን እየሰበር ነው እና ቦታውን እያስለቀቅ ነው ያለ ነው እኛንም። ነገር ግን ጠላት ሲደመሰስ አዎ ተደምስሻለሁ ብሎ ራሱን እየተሸነፍኩ ነው ብሎ ሊያረጋግጥ አይችልም። እንዲሁም ጠላት እየተሸነፈ ስለሆነ ምላሱን እያስረዘመ እየተናገረ ያለበት ሁኔታ ነው ያለው እንጂ በትክክል አከርካሪው እየተመታ ነው። በቀን በርካታ ቀጠናዎችን ነፃ አድርገን የምናሳይበት ሁኔታ ነው ያለው። እንግዲህ እጅ ሰጡ ምናምን እያለ አሚኮ የሚቀባጥረው የራሱ ከዚህ በፊት አስርጎ ያስገባቸው በየትኛውም የትጥቅ ትግል ውስጥ ደክመው እየሸሹ ጽጎ ገቦችን የራሱ እየጠራ በዚህ ልክ እየሰጠ ሊሆን ይችላል። በዛም ላይ ደግሞ ራሱ ፋኖ መሳሪያዎችን እየሰበሰበ መሳሪያ ያስታጠቀ እዚህ ፋኖ ነበሩ ሊል ይችላል። ከዛ ውጭ ግን ከፋኖ በኩል አንዳንድ ደካሞች፣ ስልቦች የመንግስትን ተልዕኮ የተሸከሙ እንዲሁም ደግሞ የትግሉን ርዝማኔ የትግሉን ጥንካሬ ያልተረዱ ደካሞች ሊሄዱ ይችላሉ። በዚህ ልክ እሱ በሚለው ልክ ግን 33,000 ፋኖች ሰጠ የሚባል ደረጃ አይደለም። እንግዲህ እንደምታውቀው 2-3 አስቀርቸዋለሁ ካለ በኋላ 33,000 ፋኖ ግን እጅ ሰጥቶኛል የሚልና የሚቀደድ በምንም ተጨባጭነት የሌለው መሬት ላይ ያለው ፋኖ ግን ከቀን ቀን እያሰለጠን እየተደራጀ ያለበት ሁኔታ እንጂ እጅ የሚሰጥ ፋኖ የለም። የቴዎድሮስ ዘሮች ከሆነን እኛ እጅ እንሰጣለን። ፋኖ እጅ ይሰጣል እንዴ? ፋኖ እኮ እጅ አይሰጥም። ይሄ ቀልድ ነው። የትኛውን ፕሮፓጋንዳ የሚሰራ አካል ነው እንጂ እየሰጠ ያለውን እንግዲህ በባለፈውም እንዳየኸው በየቀኑ መሳሪያዎቻችንን የምናስታጥቀው ከእነሱ ከቀዱትም ያሰለጠነ በርካታ ጊዜ ጠላት አሰልጥኗል። በሸለቆም በተለያዩ ቦታዎች ላይ ሲያሰለጥን ይታያል፣ ሲያስመርቅ ይታያል። ያ ሁሉ ግን የተደረሰ ብለን ብንጠይቅ ፋኖ እጅ ላይ ገብቷል። አንድም በመደምሰስ አንድም እጅ በመስጠት ነው። እንግዲህ ይሄ ሁሉ እያሰለጠነው ዙር የመከላከያም የአድማ ብተናም የፖሊስም ሲያሰለጥን የምናየው ኃይል የተደረሰ በየቀኑ ለምን ነው የሚያሰለጥን ብሎ ለሚጠይቅ ሰው ቀላል መልስ ነው። እየቀዳ ነው፣ እኛ ጋር እየተቀላቀለ ነው። ስለዚህ መሳሪያዎችን እየተቀበል ነው። በተቃራኒው ይሄው ነው እውነታው እንጂ የኛ ፋኖ ያሰለጠነው ፋኖ እኛ ጋር የነበረ በሻለቃና በቲም በጋንታ ተጠርንፎ የነበረ ፋኖ እጅ የሚሰጥ የለም። አንዳንድ ሌቦች በተለይ እሱ አሰማርቷቸው የነበሩ ሌቦች፣ አስፋልት ላይ ይቆሙ የነበሩ ሌቦች ህግራችን ሲጠቅ እዝና ሰንሰለታችን ሲጠነክር ፋኖ ዘረፈ እያሉ በህዝብ ፊት የፋኖን ስም ለማጠልሸት ያገለግለው ዘንድ አስርጎ ያስገባቸው ሰዎች እነዚህ ሌቦች እጅ ሊሰጡ ይችላሉ። እነዚህ ግን ፋኖ አልነበሩም ከመጀመሪያ። እኛ ስንጠጋቸው ልንይዛቸው ሲሆን ህግና ሰንሰለቱ ሲጠነክር እጅ እያመረኮፉ እየሰጡ ነው ያሉት። እነዚህ ደግሞ የባንዳ ዘሮች ባንዶች ናቸው፣ ደካሞች ናቸው፣ የአማራ ዝርያ የሌላቸው ስነ ልቦናቸው የተሰለቡ ዝቃጮች ናቸው እነዚህ እና ሶስት ሊከዳ ይችላል። በየትኛውም አብዮት ላይ ያለ ጠላትን በራሱ ፕሮፓጋንዳ ለመጠቀም አስቀድሞ አስርጎ ያስገባቸው እንጂ ከፋኖ አመራር ማን ይገባል? ማንም ይገባል። ሊሞገተኝ የሚችል አንድ ሰው ካለ በዚህ ልክ መሞገት እንችላለን። አርቶ ቁማት እንችላለን። በነገራችን ላይ የፋኖ አመራር ሆኖ በውሸት እዛ የከሌ መሪ ነኝ የከሌ እንዲህ ነኝ ሊል ይችላል። ነገር ግን በትክክል የፋኖ መሪ ሆኖ የሄደ በትክክል ኃላፊነት ተሸክሞ ወደ ጠላት ይገባ አንድም የፋኖ አባል እንደሌለ ማረጋገጥ እንወዳለሁ። እንደማለት እንደ ቴዎድሮስ ነው ማወራ። መልካም። ዛሬ በተደረገው ውጊያ ምናልባት ክፍለ ጦሩን በአሃዝ ማስቀመጥ ይቻላል። ይህን ያህል ክፍለ ጦሩ ይህን ያህል የሰው ኃይል መስዋዕትነት ከፍሏል ወይም ከጥቅም ውጭ ሆኗል። እጅ የሰጠም ካለ የሰራዊቱ አባላት ይህንን በአሃዝ መግለጽ ይቻላል። እስቲበል ልክ ነው። እንግዲህ ቅድም እንዳልኩ ነው። በጣም ቆጠራ ላይ ያለ ነው ሰጣለ በትክክል 10 አለቃ ጭምር አረጋግጠናል። በርካቶች ሰጥተዋል፣ በርካቶች ተደምስሰዋል። በቁጥር ደረጃ ግን ውጊያው እንደቀጠለ ስለሆነ ይሄ ነው ማለት የሚችልበት አይደለም። ነገር ግን ከመሳሪያው ብዛትና ከተደመሰሰው አካል ስታየው ከክፍለ ጦር በላይ ኦልሬዲ ከሻለቃ በላይ ማለት ነው የተደመሰሰ መሆኑን እርግጠኛ መሆን ይቻላል። 7 ክላሽ እንግዲህ እስካሁን ድረስ የደረሰኝ ነው። 8 ብሬንና 4 ስናይፐር ማለት ምን ማለት ነው? 2 ዲሽቃ እንዲሁም ደግሞ ሞርተር መማረክ ማለት ቀላል ውጊያ እንዳለበት ከባድ መሳሪያ የሚባሉት አሁን ምናልባት ያው ወታደር ስላልሆንኩ አላውቀውም እና ዲሽቃ ብሬን ምናምን የመሳሰሉት ናቸው። ከባድ መሳሪያ መማረክ እጅግ ከባድ ነው። እንደው ከክላሽ ውጭ ያሉት የከባድ መሳሪያዎች ብሬን፣ ስናይፐር፣ ዲሽቃ፣ ሞርተር የቡድን መሳሪያዎች ነው የሚባሉት። የቡድን መሳሪያ ናቸው እነዚህ በቡድን የሚተኮሱ በጋራ የሚተኮሱ ማለት ነው። እነዚህም በማድረግ ማለት ቀላል የሚባል አይደለም። ኦልሬዲ አመራር ምታል ማለት ነው። አፍርሰዋል ማለት ነው። የሚቀመጡም ከእግረኛ ሰራዊት በኋላ ነው የሚቀመጡት እነዚህ። ስለዚህ የእግረኛ ሰራዊቱን ካልደመሰስክ በስተቀር የቡድን መሳሪያ ልትማረክ የምችልበት ነገር የለም።
እንግዲህ ክላሽ የነስተበት መሳሪያ ከፊት ሆኖ እንግዲህ ሳይንስ በደንብ ስለሚታወቅ ማለት ነው። በዚህ ልክ ነው እንግዲህ እና ከዚህ ተነስተን ከአንድ ሻለቃ በላይ ሰራዊት መደምሰስ ተችሏል። በእርግጠኝነት ይህንን ላስረግጥ እወዳለሁ ወንድማገኝ። እንደ መጨረሻ ጥያቄ ላድርግ። ያው ወደ ወሎ የፋኖ አመራር እሄዳለሁ። የህዝብ ግንኙነቱ ፋኖ ይጠብቀኛል እና እሱንም አናግራለሁ። ወሎም እንደዚህ በተመሳሳይ ድል እንደተገኘ እየተገለጸ ነው እና እንደው በቀጣይ በብልጽግና በኩል የምንሰማቸው ፕሮፓጋንዳዎች አሉ። ጦርነቱ በአጭር ጊዜ አጠናቆ መስከረም 30 ላይ ጠቅላይ ሚኒስትሩን አንግሶ በተወካዮች ምክር ቤት ማስቀጠል ነው ኢትዮጵያ እየመከረች ነው የሚል የምክክር ኮሚሽንም በአዲስ 8 አጀንዳዎች ይዞ መጥተዋል። ምናልባት ይህን የሰማችሁ ከሆነ መሬት ላይ ያለው የፋኖ እንቅስቃሴ ለህዝቡ ተስፋ የሚሰጥ ነው ወይ? በቀጣይ ምን ይጠበቅ የሚለው ነው። ለብልጽግና ይህን በቀጥታ ስርጭት ሊሰሙም ይችላሉ፣ እንደሚሰሙም እናውቃለን። ፖለቲካዊ ወታደራዊ አመራሩ መልዕክት ካለ ድሉ ልስጥ እና አመሰግናለሁ ወንድማገኝ። እንግዲህ ነባራዊ ተጨባጭ ሁኔታውን ማገናዘብ ያስፈልጋል። እንግዲህ ከአዲስ አበባ ውጭ አብይ አህመድ የሚገዛው ሁኔታ ወይ ነው። በአፋር በኩል ምን እየተደረገ ነው? በተመሳሳይ በኦሮሚያ ክልል ምን እየተደረገ ነው? በአማራ ክልል ውስጥ ምን እየተደረገ ነው? በተመሳሳይ በትግራይ ውስጥ ምን እየተደረገ ነው የሚለውን አጠቃላይ ሁኔታ ብንመለከተው አብይ አህመድ የሚገዛው ምናልባት 4 ኪሎ በ20 ኪሎ ሜትር እና በ30 ኪሎ ሜትር ሬዲየስ ውስጥ ብቻ ነው የምናገኘው። አብይ አህመድ የተብለጨለጨ ነገር ብታገኝ የምትችለው እዛ ውስጥ ነው። ከዚህ ተነስተህ ነባራዊ ሁኔታው ምንም ምርጫ ባልተደረገበት ሁኔታ አማራ ክልል ምንም ሙሉ በሙሉ በሚባል ደረጃ ምርጫ ባልተደረገበት ሁኔታ በሙሉ ቦታዎች እኔ እንኳን ማስታውሰው ከ45 ነው እንጂ ከ45 በላይ ቦታዎች ላይ ጎጃም ላይ ውጊያ ተደርጓል። የዛን ቀን እንደውም በኋላ ከሰዓት በተደረጉ ውጊያዎች ከፍ ብሎ ወደ 60 ቦታ ላይ የተደረገ ሙሉ በሙሉ ህጋዊ ያልሆነ ምርጫ ማስቆም በሚል ውጊያዎች ተደርገው ምርጫዎች የተከለከሉበት ምንም ምርጫ ያልተደረገበት በተለይ አንዳንድ ከተሞች እንደ ባህር ዳር እንደ ደብረ ማርቆስ እና ሌሎች ከተሞችም ያሉት ሙሉ በሙሉ ህዝብ ዘግቶ አልመርጥም ብሎ እምቢኝ ብሎ የነበረበት ሁኔታ በቪዲዮ በምን ማስረጃዎችን ማሳየት የሚቻልበት ሁኔታ ነው ያለ። ይሄ በሆነበት ሁኔታ ካቢኔ አቋቁማለሁ እመክራለሁ የሚለው ከማን ጋር ነው የሚመክረው? እርግጥ ነው የራሱ ካቢኔ አሰማርቶ የራሱ አሽከሮችን ይዞ እሱ የሚለውን ብቻ እንደ በቀቀን የሚደግሙ ምንም ኮንፊደንስ የሌላቸው ስልብ የሆኑ አመራሮችን ይዞ አዲስ አበባ ላይ ሊቀመጥ ይችላል። ይህ ግን በዚህ ክረምት እንደዛ የሚቀጥል ነው ብለን የምናስብ አይደለም። ይህንን እሱም ያውቃል። ለዛም ነው እየተንደፈደፈ ያለው። ይህንን ሌጂቲሜሲ ለማግኘት በተለይ እየከበደው ስለሆነ ውጊያውም ዲፕሎማሲው እየከበደው ስለሆነ አጠቃላይ ጎረቤቶቹን ሁሉ ሳጠረባቸው የህፃናት ጨዋታ ስለሆነ የሚጫወተው ከየትኛውም ጎረቤት ሀገር ጋር ስምምነት የሌለው ቤዝ የሚፈጥር የጦር ቤዝ የሚፈጥር የራሱን ህዝብ በድሮን የሚደበድብ መንግስት ነው። እንግዲህ ሌጂቲሜት ሆናለሁ እመክራለሁ የሚለው ከማለቱ ጋር መክሮ ነው ኢትዮጵያን ሊያሻግራት የሚችለው። ከኛው ህዝብ ጋር ከኦሮሞ ህዝብ ጋር ጠብ ነው። ሙሉ በሙሉ ለ3 ዓመት ለ8 ዓመት ጦርነት ላይ ነው ያለው። ከአማራ ህዝብ ጋር በተመሳሳይ ከ3 ዓመት በላይ ጦርነት ላይ ነው ያለው። ከትግራይ ህዝብ ጋር በተመሳሳይ ጦርነት ውስጥ ነው ያለው። ከየትኛው ህዝብ ጋር ነው የሚመክረው? የትኛው ህዝብ ነው እየመከረ ያለ? አዲስ አበባ ህዝብ ነው በኑሮ ውድነት ተማሮ ቤቱን ዘግቶ አልቅሶ ተጉሳቁሎ ተባሮ ነው የሚገኘው። እንግዲህ ህዝብ የትኛው ህዝብ ነው ጋር የሚመክረው? ህዝብ ስለዚህ ምስለኔዎችን ይዞ እመክራለሁ ብሎ ቢል ለጥቂት ወራት የሚሆነው ይሄንን እንግዲህ በቀጣይ የምናየው ይሆናል። ይሄንን ነው ልል የምፈልገው ወንድማገኝ፣ እጅግ አመሰግናለሁ። ሰራዊት በተለይ ምርጫውን ተከትሎ ምርጫ አድርጌያለሁ ህጋዊ ነኝ ለማለት በሁሉም ቀጠናዎች ተንቀሳቅሶ ይኸው ነፃ ቀጠና ይዣለሁ ለማለት እና ፕሮፓጋንዳ ለመንዛት እቅድ አቅዶ ከሰኔ 10 እስከ ሐምሌ 10 ድረስ የፋኖን አካባቢ ቆጣጠራለሁ በማለት እንቅስቃሴ አድርጎ ነበረ። ግን ቀድሞ መረጃቸውን በመዳፉ ስር ያለው ፋኖ እቅዳቸውን ከግምት ውስጥ በማስገባት የሚንቀሳቀሰውን የጠላት ኃይል ከምሽጉ ሲወጣ እየተረማመሰው እና ጠላትን እየማረከ የሚገኝበት ሁኔታ ላይ ነው የምንገኘው። በተለይ ቅቡልነቱ በተለያዩ ቦታዎች ላይ ያጣው የህዝብ ቅቡልነት፣ የፖለቲካ ቅቡልነት፣ የጂኦፖለቲክስም እጦት የገጠመው አብይ አህመድ እንግዲህ ያለ የሌለውን ኃይል በማሰማራት ወደ ቴዎድሮስ በተለይም ወደ አጠቃላይ ወደ አማራ ክልል እንደው በተለይ ወደ ቴዎድሮስ እያንቀሳቀሰ የሚገኝበት ሁኔታ ነው ያለው። እንግዲህ ከትናንት በፊትም ጀምሮ ወደ ደጋዳሞት በተለይ ፈረስ ቤት ለመግባት
ትልቅ ትንቅንቅ እያደረገ ነበር። እንግዲህ በሶስት አቅጣጫ ወደ ደጋዳሞት ለመግባት እያሰፈሰፈው ጠላት እንግዲህ ፋኖም ይህንን ከተለያዩ ቀጠናዎች በመንቀሳቀስ በተለይ ከ206ኛ ኮር 24ኛ ክፍለ ጦር ስማ አባጅሜ ሻለቃ ከ109ኛ ክፍለ ጦር 99ኛ ክፍለ ጦር ዳሞት ሻለቃ እና ከ201ኛ ኮር 54ኛ ሻለቃ 54ኛ ክፍለ ጦር ወደ ደጋዳሞት በመግባት የጠላትን እንቅስቃሴ በማዛባት ታላቅ ጀብዱ የፈጸሙበት ሁኔታ ነው ያለ። እንዲሁ በዛው በቅርብ ርቀት ላይ የሚገኘው የ33ኛ ክፍለ ጦር ደግሞ ከታች በመቁረጥ በጀርባ በኩል በመቁረጥ ጠላትን መፈናፈኛ በማሳጣት ታላቅ ጀብዱ ነው የተሰራው። እንግዲህ ከደንበጫም ተነስቶ ደግሞ ወደ ደጋዳሞት ለመንቀሳቀስ ያሰበውን ጠላት ደግሞ የኢንጂነር ክብር ተመስገን ሻለቃ ሙሉ መንገዱን በመዝጋትና ከተማ ድረስ ዘልቆ በመግባት ታላቅ ጀብዱ ነው እንግዲህ ሲሰራ የዋለው። እንግዲህ በዚህ ሁሉ ትንቅንቅ እንግዲህ በርካታ የሆኑ ምርኮዎችን ማግኘት የተቻለበት ጠላትን ሎጂስቲክ ሙሉ በሙሉ መረከብ የተቻለበት የጠላት እቅድ ማዛባት የተቻለበት ከማዛባትም አልፎ ደግሞ ነፃ ቀጠናዎችን ሁሉ መቆጣጠር የተቻለበት አውደ ውጊያዎችን እንግዲህ ትናንትና